ሰላም የተከበራችሁ ተማሪዎች እንደምቆያችሁ። የዛሬው ቪዲዮ የስድስተኛ ክፍል የሚኒስትሪ ማቴማቲክስ ወይም ሂሳብን ይዤላችሁ ቀርብ ያለው እንግዲህ በፓርት 1 ላይ ከ1 እስከ 15 ሰርቼላችሁ ነበር። ይህ የሚኒስትሪ ጥያቄ የ2015 እንደ ኢትዮጵያን አቆጣጠር የወጣ ጥያቄ ነው። ስለዚህ ቀጣይ ክፍል ደግሞ በዚህ ቪዲዮ ላይ ይዤላችሁ ቀርብ ያለው ከ16 እስከ 30 ያሉትን በደንብ እያብራራው ለማስረዳት ሞክራለሁ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ የጋበዝኩኝ። በቀጥታ ወደ ጥያቄዎቹ አለፍኩኝ። 16ኛው ጥያቄ ምን ይለናል? የእኩልነት አረፍተ ነገር ሰሸ ሲቀነስ 3 ሙሉ 2/5 እኩል ይሆናል 0.8 አለ። ይህንን የእኩልነት አረፍተ ነገር እውነት የሚያደርገው የሸ ዋጋ ስንት ነው ነው ያለን። ስለዚህም ሸን ፈልጉ ነው የተባልነው። ወደ መፍትሄው ስንመጣም ምንድነው የምናደርገው? አሁን በደንብ እዚህ ጋር ማስተዋል የሚያስፈልገን ምንድነው? በተመሳሳይ መልኩ ማስቀመጥ መቻል አለብን። መጀመሪያ ስንሰራ የምናየው ምላሹን ነው ብያቸዋለሁ። ምላሹ ላይ የተቀመጠው በክፍልፋይ ነው አይደለ? ስለዚህ እኛም ይሄንን ጥያቄ በክፍልፋይ መቀየር አለብን ማለት ነው። ስለዚህ ጥያቄውን እንጻፈው። ምን ይለናል? 3 ሲቀነስ 3 ሙሉ 2/5 እኩል ይሆናል 0.8 ነው ያለን። እንግዲህ ሁለት ስራዎች ይጠበቁብናል። የመጀመሪያው ይህንን ድብልቅ ክፍልፋይን መቀየር አለብን። እዚህ ጋር ደግሞ አስርዮሹን ወደ ክፍልፋይ መቀየር አለብን ማለት ነው። ስለዚህ 3 ሙሉ 2/5 ማለት ምን ማለት ነው የሚለውን ስንቀይረው ምን ይሆናል? 3 ሙሉ 2/5 እኩል ይሆናል። ይህን ስንቀይር ምን ይሆናል? እቺ 3 ከታህቷ ጋር ትባዛለች አይደለ? 3 ሲባዛ 5 ሲደመር 2 ማለት ነው። ከዚች ጋር እንደምራታለን። ሲካፈል ለ5 ይሆናል እኩል ይሆናል 3 ሲባዛ 5 15 ከ2 ጋር 17 ስንተኛ? 5ኛ ሆነ። ይሄ ድብልቁን የቀየር ነው ማለት ነው። እዚች ጋር ደግሞ 0.8ንም ልክ እንደ ድብልቁ እንደቀየር ነው። ይሄንንም ወደ ክፍልፋይ መቀየር አለብን። 0.8 ማለት ነው ከነጥብ በኋላ አንድ ዲጂት ቁጥር ስላለች ምን ማለት ነው? 8/10 ማለት ነው። ይሄ 8/10 እዚህ መቃለል የሚችል ነው አይደለ? ይሄ በሁለት ሳቃል ስንት ይሆናል? 4 ይሆናል። ይሄን በሁለት ሳቃል 5 ይሆናል ማለት ነው። ከዚህ በኋላ ቀጥታ እዚህ የመጀመሪያ የነበረው ቦታ ላይ መክተት ነው። ስለዚህ ምን ይሆናል? ይሄ 3000 እዚህ ጋር ልስራው። ይሄንን እንደዚህ ልክፈለውና ስለዚህ 3000 ሲቀነስ 3 ሙሉ 2/5 ስንት መጥቶልናል? 17/5 መጥቶልናል እኩል ይሆናል። ከዛ ደግሞ 0.8 ማለት ስንት ነው? 4/5 ማለት ነው። ስለዚህ አንድ አይነት ቁጥሮችን ወደ አንድ ጎን መውሰድ አለብን። ስለዚህ እዚች ጋር 3000 ብቻ አስቀርቼ እኩል ይሆናል ይህን ወደዚህ መውሰድ። ይህ እዚህ ጋር ማን አለ? 4/5 ሲቀነስ ነበር አይደል? እዚች ጋር ሲቀነስ 17/5 ስለሆነች ወደዛ ሲሄድ ደግሞ ስንት ይሆናል? ሲደመር ይሆንና 17/5 ትሆናለች ማለት ነው። አሁን እዚህ ጋር አቀሎ የሰጠን ምንድነው? ታህታቸውን እዩ ተመሳሳይ ነው። ስለዚህ ታህት ተመሳሳይ ከሆነ ምን ማድረግ ነው? ታህቱን በቀጥታ ወስደን እላይ ያሉትን ለአሎቹን መደመር ማለት ነው። 4 ሲደመር 17 እናደርጋለን። 4 ሲደመር 17 ይሆናል። እዚች ጋር ምን አለ? 3000 ይቀራል ማለት ነው። ስለዚህ 4 ሲደመር 17 21 ነው። 21 ስንተኛ? 5ኛ መጣ ማለት ነው። ስለዚህ ምላሻችን አሁን ሸን ነው ፈልጉ የተባልነው። ስለዚህ 3000 እኩል ይሆናል 21/5 ነው የመጣልን። ሸን ብቻዋን ለማስቀረት ምን አደርጋለሁ? ሲካፈል ለ3 ይህንን ሲካፈል ለ3 አደርጋለሁ ማለት ነው። ስለዚህ እቺ በዚች ጠፋች። ሸ እኩል ይሆናል አሁን እዚህ ጋር ምን ይሆናል? 21/5 ምን ይሆናል? ሲካፈል ከሆነ ሲባዛ አድርገን ምን እናደርጋለን? እዚች ጋር ኦቨር 1 ነበረች አይደለ? እቺ ወደ ላይ ትገለበጣለች። 1/3 ይሆናል ማለት ነው። ስለዚህ ይሄ 21 ነው አይደለ? ስለዚህ እዚች ጋር እንዲታያችሁ 21/5 ሲባዛ 1/3 ሆነ። ስለዚህ ይሄ ምን ማለት ነው? 21 ሲካፈል ለስንት? ለ15 ይሆናል። ስለዚህ 21/15 ሚል አለ እዚህ ውስጥ 21/15 ሚል የለም አይደለ? ስለዚህ ምላሻችን ማን ነው? ይሄ ቁጥር ግዴታ ሊቃለል ይገባል ማለት ነው። ስለዚህ ሳቃል ይሄን በ3 21ን ለ3 ሳካፍል ስንት ይሆናል? 7 ይሆናል። ሲካፈል 15ን ለ3 ሳካፍል ስንት ይሆናል? 5 ይሆናል። ስለዚህ ሸ ስንት ናት ማለት ነው? 7/5 አሁን ትመጣልናለች ማለት ነው። እቺ 7/5 ሁልጊዜ ስትሰሩ ጥንቃቄ ማድረግ አለባችሁ።
የሚመጣላችሁ ቁጥር ሊቃለል የሚችል ነው ወይ የሚለውን በደንብ ማየት አለባችሁ። ለምሳሌ 21 15ኛ መጥቶልን እዚህ ጋር ስናይ 21ን ብቻ እናይና በስህተት ቶሎ በፍጥነት እችን የሚከበዋሉ። እናንተ ግን ተጠንቅቃችሁ የሚቃለል ከሆነ አቃላችሁ እንደዚህ ማስቀመጥ አለባችሁ ማለት ነው። ይሄ 16ኛው ለ ይሆናል። 17ኛው ጥያቄ ደግሞ ምን ይልናል? ከሚከተሉት ቁጥሮች መካከል ያለ እኩልነት አረፍተ ነገር ቀ ሲደመር 3 ይበልጣል 7 አለና እውነት የሚያደርገው የቀ ዋጋ የቱ ነው አለ። ስለዚህ ይህንን ያለ እኩልነት አረፍተ ነገር እውነት ሊያደርግ የሚችለው የቀ ዋጋ ስንት ነው ነው እያለን ያለው። ስለዚህ ይህንንም መጽሐፍ ነው እዚህ ጋር እናምጣው። ስለዚህ ቀ ሲደመር 3 ይበልጣል ከ7 ብሎኛል። ስለዚህ እኔ የቀን ዋጋ ነው የምፈልገው አይደለ? ስለዚህ ይሄ ማለት ነው ቀ ይበልጣል እዚች ጋር 7 አለችን፣ እሷ ትቀድማለች። ከዛችው 3ን ወደዛ ወስዳታለሁ። 3 ዳት ሲቀነስ ትሆናለች 3 ትሆናለች አይደለ? ስለዚህ ቀ ይበልጣል 7 ሲቀነሱ ስንት ነው? 4 ማለት ነው። 4 ናት። ቀ ይበልጣል 4። ስለዚህ ይህ ማለት ነው ቀ ይበልጣል 4 ማለት እዚህ ቀ ውስጥ ሊገባ የሚችለው ከማ በላይ ያሉ ቁጥሮች ናቸው። ከ4 በላይ ያሉት ያ ማለት 5 6 7 ያሉ ይሄዳሉ ማለት ነው። ምላሾቼ በዚህ ውስጥ ያሉት ናቸው እንጂ እዚች ጋር ቀጥታ ተማሪዎች አንዳንድ ተማሪዎች 4 መጥቶላቸዋል አይደል? ኦኬ 4 ብሎ የሚከበዋሉ። ይሄ ግን በፍጹም ስህተት ነው። ስለዚህ ይበልጣል ብሎኛል። ቀ ይበልጣል ከ4። ስለዚህ ከ4 የበለጠ ቁጥር ነው ማለት ነው ይህንን ያለ እኩልነት አረፍተ ነገር እኩል የሚያደርገው። ስለዚህ ከዚህ ውስጥ ከ4 የበለጠ ቁጥር ማን አለ? 5 አለች ማለት ነው። ምላሼ 5 ናት። ምክንያቱም እዚህ ጋር ቀ ይበልጣል ከ4 ስላለኝ ይበልጣል ወይ እኩል ይሆናል ቢኖር ኖሮ የስ 4ም ሊሆን ይችላል ምላሹ። በእርግጥ 2 ምላሾች አይሰጥም አንድ ጥያቄ ውስጥ። ስለዚህም ይሄ መ ይሆናል ማለት ነው። 18ኛው ጥያቄ ደግሞ የያለ እኩልነት አረፍተ ነገር 16 ያንሳል 10 ሲደመር ቀ መስሪያ ክልል ሙሉ ቁጥር ቢሆን ከሚከተሉት ውስጥ መፍትሄው የቱ ነው አለ። ስለዚህ የመስሪያ ክልሉ ሙሉ ቁጥር ቢሆን ከሚከተሉት ውስጥ የቱ ነው? ስለዚህ ልክ መጀመሪያ አሁን ከዚህ በፊት እንደሰራ ነው ጥያቄ ይህንንም መስራት አለብን ማለት ነው። ስለዚህ ምንድን ነው ያለን? 16 ያንሳል 10 ሲደመር ማን? ቀ አይደለ? 16 ያንሳል 10 ሲደመር ቀ ነው ያለን። ስለዚህም ከዚህ በኋላ ቁጥሮችን አንድ ላይ ልሰብስብ። እዚች ጋር 16 አለችኝ። ስለዚህ እቺ 10 ወደዚህ ስትመጣ ምን ትሆናለች? ሲቀነስ ትሆናለች 10 ይሆናል አይደለ? እዚህ ጋር ምልክቱ ያንሳል ከማ? ከቀ ማለት ነው። ስለዚህ ምን ሆነ? እዚህ ጋር ከ16 ሲቀነስ 10 ስንት ነው? 6 ያንሳል ቀ ማለት ነው። አሁን ይሄ ማለት በሌላ አጻጻፍ ምን ይሆናል? 6 ያንሳል ከቀ ማለት ምን ማለት ነው? ቀ ይበልጣል ከ6 ማለት ነው አይደለ? 6 ያንሳል ቀ ከተባለ ቀ ደግሞ ከ6 ይበልጣል ማለት ነው። ስለዚህ አቀማመጡ ምንድን ነው? ይሄ ነው የሚሆነው። ስለዚህ ይህ ማለት ደግሞ እነማን ናቸው ምላሹ ማለት ነው? 7 8 9 እያሉ ይሄዳሉ። ስለዚህ ምላሼ እዚህ ውስጥ የሚገቡት ናቸው ማለት ነው። ስለዚህ የዚህ ጥያቄ ይህንን ያለ እኩልነት አረፍተ መስሪያ ክልሉ ሙሉ ቁጥር ቢሆን ብሎ አይደል ያለን። ከዛ መፍትሄው ማን ነው? መፍትሄው እዚህም ይህንን ሄደን መፈለግ ነው። ቀ ይበልጣል 6 አያችሁ። ሀ ላይ ቀ ያንሳል 5 አለ፣ አይሆንም። አመርኋ ቀ ይበልጣል 6 አለ። ምላሻችን ይቺ ናት። እዚች ጋር ለምንድን ነው ቀ ያንሳል 6 ያለው ነው? እዚህ ጋር 6 ነው ከቀ ያነሰው እንጂ ቀ አይደለም ከ6 ያነሰው። ይሄ ማለት በሌላ አጻጻፍ ምን ማለት ነው? ይሄ ማለት ነው አይደለ? ለምሳሌ 4 ያንሳል ከ6 ማለት ምን ማለት ነው? 6 ይበልጣል ከ4 ማለት ነው አይደለ? ልክ በዚህ ሁኔታ ይሄም እንደዚህ ይቀመጣል ማለት ማስተዋል ብቻ ነው ከእናንተ የሚጠበቀው። ስለዚህ ሐመርኋ ይሆናል ማለት ነው። 19ኛው ጥያቄ የሚከተለው ሰንጠረዥ የሚያሳየው በአንድ ፋብሪካ ውስጥ ስኳር ለማምረት የሚያስፈልገው የሸንኮራ አገዳ ያ ሸ ብለው የሰየምነው ነው ብዛት በኪሎ ግራም ነው አለ። እዚህ ጋር የሰጠን የመጀመሪያው ላይ እቺ ሸ የተሰጠች ምንድን ናት? የሸንኮራ አገዳ መጠኑ ነው በኪሎ ግራም። እዚህ ጋር ደግሞ ከስረኛው ላይ ያለው ምንድን ነው? የስኳር መጠኑ በኪሎ ግራም። ስለዚህ በዚህ ጋር ባለው የሸንኮራ አገዳ መጠን የሚመረተው የስኳር ምርት ነው እዚህ ጋር ያለን። ስለዚህ የነዚህን የሁለቱን ቀመር ነው የምንፈልገው። ስለዚህ ምንድን ያለን? ስኳር ሰ ለማምረት የሚያስፈልገው የሸንኮራ አገዳ ሸ ብዛት እና የሚመረተው ስኳር ዝምድና የሚገልጽ ቀመር ከሚከተሉት ውስጥ የቱ ነው ያለን። ስለዚህ
መጀመሪያ እናንተ ይህንን ነገር ከመስራታችሁ በፊት ግንኙነታቸውን ማየት መቻል አለባችሁ። ርቱ ወደረኝነት ነው ወይስ ኢርቱ ወደረኝነት ነው የሚለውም ማየት። ለምሳሌ እዚህ ጋር ንዩ። እዚህ ጋር የመጀመሪያው ሰንጠረዥ ላይ የሸንኮራ አገዳ ሸ መጠኑ እየጨመረ አይደል የመጣው ከ15 ወደ 20 ከ20 ወደ 25 ከ25 ወደ 35 እየጨመረ ሲመጣ ስኳር መጠኑ ምን እየሆነ መጣ? 15 ኪሎ ግራም የሸንኮራ አገዳ 60 ኪሎ ግራም ስኳር ያመርታል አይደለ? ስለዚህ ወደ 20 ሲያድግ የሸንኮራ አገዳው ምኑ የስኳር መጠኑም አደገ ወደ 80፣ ወደ 25 ሲያድግ ወደ 100፣ ወደ 35 ወደ 140። ስለዚህ የነዚህ ግንኙነታቸው ምንድን ነው? ርዕቱ ወደረኝነት ነው ማለት ነው። ያ ማለት ቀጥታ ነው። ይሄ ቀ ወይም ስ ምን ይሆናል? ስ በቀጥታ ይጨምራል። ማ ሲጨምር? ሸ ሲጨምር ማለት ነው። ስለዚህ ይሄ ርዕቱ ወደረኝነት ይባላል። ቀጥታ ነው ግንኙነታቸው። ስለዚህ ህጉ ምንድን ነው? ርዕቱ ወደረኝነት ላይ እዚህ ከዚህ በፊት እናንተ የምታውቁት ቀና ሸ ተብሎ ነው አይደለ? ስለዚህ እዚህ ላይ ምንድን ነው የሚሆነው? ሰ ወይም እዚህ ጋር ያለው የስኳር መጠኑ እኩል ይሆናል ምን ያለች መጣኛዋለች ማለት ነው። በምን ያህል ነው ይሄ የስኳር የሸንኮራ አገዳው እየጨመረ ሲመጣ የስኳር መጠኑ እየጨመረ የመጣው በምን ያህል ነው ምትለው? እሷ ምንድናት? መጣኝ ብለን ያልናት ናት። ያ ማለት ጠ ምንላት ናት ማለት። ስለዚህ ጠ ሲባዛ ሸ ነው። ይሄ ርዕቱ ወደረኝነት ላይ ህጉ ይሄ ነው የሚሆነው አይደለ? ስለዚህ አሁን መጀመሪያ ማድረግ ያለብን ማን ነው? እቺ መጣኟ ስንት ናት የሚለውን መፈለግ አለብን ማለት ነው። ስለዚህ መጣኟን ለማድረግ ምን አረጋለሁ? ለማግኘት ቨርሸ ሲካፈል ለሸ አረጋለሁ ማለት ነው። እቺ ሸ በዚህ ሸ ጠፋች። ስለዚህ ጠ ማለት እኩል ይሆናል ሰ ሲካፈል ለሸ ማለት ነው። ሁልጊዜም እዚህ ከስረኛው ላይ ያለውን ለላኛው ነው የምናካፍለው ማለት ነው። ስለዚህ የመጀመሪያው ላይ ሰ ስንት ነው? እቺ 60 አይደለች? 60 ኪሎ ግራም ስኳር የሚመረተው ስንት የሸንኮራ አገዳ ኪሎ ግራም ነው? በ15 አይደለ? እኩል ይሆናል ይሄ ስንት ይሆናል? 4 ይሆናል ማለት ነው። 60 ሲካፈል 15 4 ነው። ሌላኛውንም እኔ እዚህ ጋም 80 ሲካፈል ለስንት? ለ20 ብናረግም ምን ይሆናል? 0 በ0 በ2 1 በ2 4 አያችሁ 4 4 እየሆነ ይሄዳል። ስለዚህ መጣኛዋ ማናት? እዚህ ጋር ማንን አገኘን? ጠ እኩል ይሆናል 4 አገኘን ማለት ነው። ጠ 4 ናት። ስለዚህ የተጠየቅነው ምንድን ነው? ስኳር ለማምረት አይደል ያለን? ስኳር ለማምረት የሚያስፈልገው የሸንኮራ አገዳ ብዛትና የሚመረተው ስኳር ዝምድና የሚገልጽ። ስለዚህ ህጋችን እዚህ ጋር ርዕቱ ወደረኝነት ነው። የርዕቱ ወደረኝነት ፎርሙላ ደግሞ አሁን እንዳስቀመጥ ነው ስ እኩል ይሆናል ይሄ መጣኙ ሲባዛ ሸ ብለናል። ስለዚህ እዚህ ጋር ምን ሆነ? ጠን አላገኘንም? አግኝተናል። ስንት ናት? 4። እዚህ 4 ሲባዛ ሸ ይሆናል ማለት ነው። ምኑ ስ እኩል ይሆናል 4 ሸ ይሆናል። ይሄንን ሄደን መፈለግ ማለት ነው። ስለዚህ ሰ እኩል ይሆናል 4 ሲባዛ ሸ፣ ምላሻችን ለ ይሆናል ማለት ነው። መጣኛዋን ካገኘን በኋላ በቃ ማስቀመጥ ብቻ ነው ከኛ የሚጠበቀው ማለት ነው። ይሄ 19ኛው ጥያቄ ለ ይሆናል ማለት ነው። 20ኛው ጥያቄ በአንድ የንግድ ድርጅት ውስጥ የ10 መጽሐፍ ዋጋ 850 ብር ነው። በአንድ የንግድ ድርጅት ውስጥ 10ሩ መጽሐፍ በስንት ብር ነው የሚሸጠው? 850 ብር ነው። ከድርጅቱ በ510 ብር ስንት መጽሐፍቶችን መግዛት ይቻላል አለ። በስንት ብር? በ510 ብር ስንት መጽሐፍቶችን መግዛት ይቻላል አለ። እንግዲህ ወደ መፍትሄው ስንመጣ አሁን እዚህ ጋር ይህን በቀላሉ ለመስራት በሁለት መንገድ መስራት እንችላለን። አንደኛውና ቀላሉ እዚህ ጋር ምን ማድረግ ነው? የአንዷን መጽሐፍ ዋጋ ማወቅ አለብን ማለት ነው። በ850 ብር 10 መጽሐፍ ነው የሚሸጠው ከተባለ የአንዷ መጽሐፍ ዋጋ ለማወቅ ምንድን ነው የምናደርገው? ይህንን 850ን ለ10 ማካፈል ማለት ነው። ስንት ይሆናል? 800 የአንዷን መጽሐፍ ዋጋ ለማወቅ ማለት ነው። ስለዚህ የአንዱ መጽሐፍ ዋጋ ለማወቅ ነው። እኛ የአንዱ መጽሐፍ ዋጋ ስንት ነው? ስለዚህ የአንዱን መጽሐፍ ዋጋ ለማወቅ በድርጅት ውስጥ የ10 መጽሐፍት ዋጋ 810። ስለዚህ 850ን ሲካፈል ለ10 ሳረግ ስንት ይሆናል? ይሄ 0 በዚህ በ0 ይጠፋል። ከዛን 85። እቺ 85 ምንድን ነው? አንድ መጽሐፍ ማለት ነው። አንድ መጽሐፍ ዋጋው ስንት ነው? አንድ መጽሐፍ ስለዚህ የአንድ መጽሐፍ ዋጋው ስንት ነው? 85 ብር ነው ማለት ነው። 85 ብር ነው። ስለዚህ እኛ ያለን ደግሞ ስንት ነው? 510 ብር ነው ያለን። ስለዚህ 510 ብር ይዤ ስንት መጽሐፍ ነው መግዛት የምችለው? ልክ እዚህ ጋር የአንዱን መጽሐፍ ዋጋ አጠቃላይ ዋጋውን ለገዛሁት መጽሐፍ አካፍዬ እንዳገኘሁት እዚህ ጋም ምን አረጋለሁ? በ510 ብር ስንት መጽሐፍ ነው መግዛት የምችለው?
አንዱ መጽሐፍ ስንት ነው? 85 ብር። ስለዚህ ለ85 አካፍላለሁ ማለት ነው። አያችሁ 510 ሲካፈል ለ85 አረግ ይሄ 6 ይመጣል። እናንተ ይህንም ማካፈል ትችላላችሁ። 6 ይመጣል ማለት ነው። ስለዚህ 6 መጽሐፍት ነው መግዛት የሚችለው ማለት ነው። በዚህ ቀጥታ እንደዚህ አድርገን መስራት እንችላለን። ይሄ ቁጥር እንዳይበዛብን ያደርጋል። ግን በሌላ መልኩም ምን ማድረግ እንችላለን? እዚች ጋር ምን ማድረግ እንችላለን? 10 መጽሐፍ ዋጋ ይሄ ሌላኛው መንገድ በሰራን መልሳችን 6 ነው። እዚህ ጋር ጨርሰናል። ግን ምን ማድረግ እንችላለን? 10 መጽሐፍት 850 ብር ከተሸጠ በ510 ብር ደግሞ እኩል ይሆናል። ዋጋው ስንት ነው? 510። ስለዚህ ብሩ ጋር መጥቼ ነው ምጽፈው። በ510 ብር ደግሞ ስንት መጽሐፍ መግዛት እችላለሁ? ይሄንን ኤክስ ማለት እችላለሁ ማለት። ስለዚህ ይሄን ክሮስ ማድረግ እንችላለን አይደለ? ስለዚህ ኤክስ ማለት ምን ማለት ነው? ኤክስ እኩል ይሆናል ይሄ ሲባዛ በዚህ ያ ማለት 510 ሲባዛ በ10 ሲካፈል ለማ ለ850 ማለት ነው እኩል ይሆናል። ይሄ ስንት ይሆናል? 5100 ኦቨር 850 እቺ በዚህ አትጣፋም። ስለዚህ 510 ሲካፈል ለ85 ማለት ነው። ይሄም ተመሳሳይ አሰራር ነው። እዚህ ጋር ያለው 6 ይመጣልናል ማለት ነው። እዚህ ምላሻችን 20ኛው 6 ይሆናል። 21ኛው ደግሞ ምን ይለናል? የአንግል መጠኑ 150 የሆነ አንግል ምን ተብሎ ይጠራል አለ። እንግዲህ የአንግል አይነቶች አሉ አይደለ? ስለዚህ ከነዛ አንግል አይነቶች ውስጥ የአንግል መጠኑ 150 የሆነው ምን ይባላል ነው ያለን። ሀ ሹል አንግል አለን። እንግዲህ ሹል አንግል ስንል ነው ሹል አንግል የሚባለው ይሄ ከ90 ምን የሚሆን ነው የሚያንስ ነው። ስለዚህ ያንሳል 90 ዲግሪ ማለት ነው። ሹል አንግል ማለት ማለት ነው። አሁን ይሄን ቀጥ ብናደርገው እዚህ ጋር ይሄ ቀጥ ብሎ ሲሄድ ምንድን ነው ቀጥያማ የምንለው ማለት ነው አይደለ? እዚች ጋር ስንት ነው? ይሄ 90 ነው አይደል? 90 ነው እንደዚህ ቀጥ ብሎ ሲሰመር ማለት። ነገር ግን እቺን እጥፍ ብናደርጋት ያ ማለት ሹል አንግል የተባለው ለምንድን ነው? እዚች ጋር ለምሳሌ እንደዚህ ቢሆን እቺን ብቻዋን እቺን አንግል ብቻ ለምሳሌ ላውጣ። እቺን አንግል ብቻዋን ማለት እቺኛዋ ብቻ ማለት ነው። እዚች ጋር ያለችውን እቺን ብቻ ሰጪ ምን ትሆናለች? እዚህ ትሆናለች አይደለ? እንደዚህ ትሆናለች። እዚች ጋር አሁን እቺ ሹል አይደለች? ምልክቷ ሹል ናት። መጀመሪያ እንደዚህ ቀጥ ብሎ ነበር የነበረው። እቺ ሹል አንግል ትባላለች። ስለዚህ ይሄን እንደዚህ እንደማስተኛት ማለት ነው። ስናስተኛው ምን ሹል አንግል ይሆናል። ስለዚህ ይሄ ከ90 የሚያንስ ነው። ሁልጊዜም ሹል አንግል የሚባለው ከ90 የሚያንስ ነው። ላይ ደግሞ ጥምዝ አንግል ለማለት ነው። እዚህ ጋር ጥምዝ አንግል ደግሞ የሚባለው ምንድን ነው? እንግዲህም እዚች ጋር አሁን ይሄኛውን አየን አይደለ? ይሄ ቀጥ ያሟይ ነው። ለምሳሌ እዚህ ጋር ዝርግ አንግል ቢኖረን እዚህም ይሄን ቀጥ አድርገን እንደዚህ ብናሰምረው ይሄኛው እቺኛዋ ምንድናት ማለት ነው? ቀጥ ያሟይ ብለናል አይደለ? ስለዚህ እቺ መታ እዚህ ጋር ስትሆን 90 ትሆናለች። ይሄ መቶ እዚህ ጋር ሲተኛ ምን ሆነ? አሁን ዝርግ አንግል ሆነ አይደለ? ዝርግ አንግል 180 ሆነ ማለት ነው። 180 ዲግሪ ሆነ። ከዚህ እስከዚህ ከሆነ 180 ነው። ጥምዝ አንግል የሚባለው ምንድን ነው? ይሄ መቶ እንደዚህ ሲጠማዘዝ ማለት ነው። አያችሁ? ሶስተኛውን ኳድራንት ይሄ የመጀመሪያው እዚህ ጋር ሁለተኛውን ሶስተኛው ኳድራንት ላይ ሲሄድ ማለት ነው። እዚህ ተጠማዞ ሲመጣ ጥምዝ አንግል ይባላል። ያ ማለት ይበልጣል ከ180 ዲግሪ ሲሆን ነው። ከ180 ዲግሪ ይበልጣል፣ ግን ከ360 ዲግሪ ያንሳል ማለት ነው። ያንሳል ከ360 ዲግሪ ከ360 ዲግሪ ግን ያንሳል፣ ከ180 ግን ይበልጣል። እሺ ሐመር ውሃ ደግሞ ዝርጥ አንግል አለን። ዝርጥ አንግል ደግሞ ማለት ምን ማለት ነው? ዝርጥ አንግል ማለት እዚህ ጋር ይሄ ዝርጥ አንግል ደግሞ የሚባለው ምንድን ነው? ሉክ አሁንም ይሄን እንደዚህ ቢኖረን እዚች ጋር ምን ይሆናል? እችኛዋ ቀጥ ብላለች አይደለ? ቀጥ ያሟያናት ናት። ስለዚህ እቺ ነገር መታም ምን ስትሆን እቺ እንደዚህ ዘርጠጥ ብላ ስተኛ እንደማለት ነው። አያችሁ? ዘርጠጥ ብላ ስተኛ ነው እዚች ጋር። ስለዚህ ከዚህ ተነስቶ እስከዚህ 90 ነበረ፣ ከዛ ወደዚህ ጋር ሄደ ማለት ነው። ስለዚህ ዝርጥ አንግል የሚባለው ከ90 ይበልጣል፣ ከ90 ግን ምን ያንሳል? ከ180 ሲሆን ማለት ይሄ መቶ እዚህ ላይ አልተኛም አይደለ? እዚህ ላይ እንደዚህ ቢተኛ ኖሮ ዝርግ አንግል ነበር የምንለው። ስለዚህ ይሄ ቀጥ ብሎ የነበረው ትንሽ ዘርጠጥ ሲል ነው ይሄ ዝርጥ አንግል የሚባለው ማለት። ስለዚህ ዝርጥ አንግል የምንለው ከ90 የሚበልጥ ግን ከ180 የሚያንስ። ስለዚህ ይሄ ደግሞ ምን ውስጥ ነው ያለው? ከ90 ይበልጣል፣ ከ180 ያንሳል አይደለ? ስለዚህ ምላሻችን ምን ይሆናል? ዝርጥ አንግል ይሆናል፣ ሐመር ውሃ ይሆናል ማለት ነው። ይሄ የአንግል አይነቶች እነዚህ ናቸው። ማዕዘናዊ አንግል የሚባለው ይሄ ነው
አሁን ያየነው 90 ዲግሪ ሲሆን ማለት ነው። ይሄ ኤግዛክትሊ 90 ሲሆን ነው ማዕዘናዊ አንግል የሚባለው። እሺ 22ኛው ጥያቄ ደግሞ ምን ይለናል? የ35 ዲግሪ ቀሪ አሟይ ወይም ኮምፕሊመንተሪ አንግል ከሚከተሉት ውስጥ የቱ ነው አለ። አሁን ሀሳቧን ብቻ እዚህ ጋር መረዳት ነው። ቀሪ አሟይ ሲባል ወይም ኮምፕሊመንተሪ አንግል ከተባለ የሁለት አንግሎች ድምራቸው ስንት ሲሆን ነው? 90 ሲሆን ማለት ነው። 90 ዲግሪ ሲሆን ነው። ያ ማለት ሀ ሲደመር ለ እኩል ይሆናል 90 ዲግሪ መሆን አለበት ማለት ነው። ስለዚህ አንዱ ተሰጠ ማለት ከዚህ ከተሰጠን ቁጥር ጋር ምን ቢደመር ነው ከ90 ጋር እኩል ሊሆን የሚችለው የሚለውን ነው የምታስቡት ማለት ነው። ስለዚህም ለምሳሌ እዚህ ጋር እየከተተን እንሂድ። ሀን እዚች ጋር የተሰጠችን ወይ ሀ ላይ ወይ ለላ መክተት እንችላለን፣ ችግር የለው። ስለዚህ 35 ዲግሪ ሲደመር ለእኩል ይሆናል 90 ዲግሪ ሆነ። ለን ለማግኘት ምን አደርጋለሁ? አንድ ላይ መሰብሰብ አይደለ? 90 ዲግሪ ሲቀነስ 35 ዲግሪ ከ35 ሲቀነስ እንት ነው ይሄ 55 ዲግሪ ይሆናል ማለት ነው። ስለዚህም እዚች ጋር ለ55 መጣ። ለን እዚች ጋር ካለችው ቁጥር ጋር ስደምር ስንት ይሆናል? 90 ይሆናል ማለት ነው። ስለዚህ ሁለት አንግሎች ድምራቸው 90 ሲሆን እነዚያ ሁለት አንግሎች ቀሪ አሟይ ወይም ኮምፕሊመንተሪ አንግል ናቸው ይባላል ማለት ነው። ስለዚህ በዚህ መሰረት ምላሻችን 55 ይሆናል። 55 ሲደመር 35 90 ስለሚመጣ ማለት ነው። ሰፕሊመንተሪ ከተባለ ደግሞ ሰፕሊመንተሪ ከተባላችሁ ምንድነው ይሄ የሚሆነው? 180 ጋር ነው እኩል የሚሆነው ማለት ነው። ከ180 ጋር እኩል ይሆናል ብለን እንነሳለን ማለት ነው። 23ኛ ጥያቄ ደግሞ ምን ይልናል? በምስሉ መስመር አንድ ያላት እችኛዋን ነው። እዚች ጋር መስመር አንድና መስመር ሁለት ትይዩ መስመሮች ናቸው አለን። እነዚህ ሁለቱ ትይዩ መስመሮች ናቸው። እነዚህ ሁለቱ መስመር 3 ደግሞ ቆራጭ መስመር ነው። ስለዚህ ሁለቱን ትይዩ መስመሮች ቆርጦ የሚያልፈው መስመር ደግሞ መስመር 3 ይባላል። ከዛ በኋላ ምን አለን? የሸ ዋጋ ስንት ነው ያለን። በቃ የሸ ዋጋ ስንት ነው ያለን። ይሄን በደንብ ማስተዋል ነው። እንግዲህ ይሄን በደንብ ታውቃላችሁ ብዬ አስባለሁ። እዚህ ውስጥ ፍርቅ ውስጣዊ፣ ፍርቅ ውጫዊ፣ ተጓዳኝ የሚባሉት ሀሳቦችን በደንብ መለየት መቻል አለባችሁ። እንግዲህ ፍርቅ ውጫዊና ፍርቅ ውስጣዊ፣ አሁን ፍርቅ ውስጣዊ የሚባለው ምንድን ነው? እዚህ ውስጥ ወይም በሁለት ትይዩ መስመሮች ውስጥ የሚገኙ ሲሆን ነው። ለምሳሌ እዚች ጋ አሁን ሀ ቢኖረን እዚች ጋ ደግሞ ለ ቢኖረን እዚህ ጋም ወይም እዚህ ጋም ሊሆን ይችላል። ስለዚህ አሁን ሀና ለምንድን ናቸው? ፍርቅ ውስጣዊ አንግሎች ናቸው ማለት ነው። ስለዚህ ፍርቅ ውስጣዊ አንግሎች ሆኑ ማለት ደግሞ ማለት ነው እነዚህ ተመጣጣኝ ናቸው። ወይም ሀን ካገኘን ከለ ጋር እኩል ነው ማለት ነው። ወይም ሀ እኩል ይሆናል ከማን ጋር ማለት ነው? ከለ ጋር እኩል ነው። ይሄ ፍርቅ ውስጣዊ ስለሆነ በሁለት ትይዩ መስመሮች ውስጥ የሚገኙ ስለሆኑ ማለት ነው። እሺ ተጓዳኝ ደግሞ የምንለው እዚሁ ጋር በተመሳሳይ አቅጣጫ የሚሆን ነው ተጓዳኝ የምንለው ማለት ነው። አንዱ እዚህ ጋር ሆኖ እዚህ ጋር ሐመር ውሃ ቢኖረን ማለት ነው። ስለዚህ ተጓዳኝ እንላለን። እዚህ ጋር ግን በቆራጭ መስመሩ ምን ተቃራኒ መስመር ላይ ሲገኙ ያ በውስጥ ከሆነ በሁለት ትይዩ መስመር ውስጥ ከሆነ ፍርቅ ውስጣዊ እንላለን። በሁለት ትይዩ መስመሮች ውስጥ ውጭ ከሆነ ደግሞ ያን ምን እንለዋለን? ፍርቅ ውጫዊ እንለዋለን ማለት ነው። ፍርቅ ውጫዊ እንለዋለን። ለምሳሌ እዚህ ጋር ፍርቅ ውጫዊ ናቸው። ይሄ አንግል አይደለ? ይሄ ከመስመሩ በላይ ነው የሚገኘው 30 ዲግሪ። ይሄ ደግሞ ከመስመሩ በታች ነው የሚገኘው ማለት ነው 30 ዲግሪ። ስለዚህ ፍርቅ ውጫዊም ሲሆን ፍርቅ ውጫዊ አንግሎች ሁልጊዜ ምንድን ናቸው? እኩል ናቸው ማለት ነው። ስለዚህ ሸን ለማግኘት ምንድን ነው ማድረገው? እዚህ ጋር ያለን ቫሊዩ ወይም ምን አደርጋለሁ? እዚህ ጋር ያለን ስንት ነው? 2000 ሲደመር 18 አይደለ? ስለዚህ 2000 ሲደመር 18 እኩል ይሆናል ከማን ጋር? እዚህ ጋር ካለችው 30 ዲግሪ ጋር ማለት ነው። እኩል ይሆናል ከ30 ጋር። በቃ አሁን ሸን ነው ፈልጉ የተባለው። ስለዚህ ምን አደርጋለሁ? 2000 እኩል ይሆናል እዚህ ጋር ማን አለን? 30 እቺን ወደዚህ ሳመጣት ሲቀነስ 18 ትሆናለች ማለት ነው። ስለዚህ 2000 ወደዚህ ጋር ላምጣት። 2000 እኩል ይሆናል ከ30 ሲቀነስ 12 ስንት ይሆናል? ማን ነው ከ30 ሲቀነስ 18 12 ይሆናል ማለት ነው አይደለ? ስለዚህ ሸን ለማግኘት እቺን በሁለት እቺንም በሁለት አካፍላለሁ። እቺ በዚህ ትጠፋለች። ሸ እኩል ይሆናል በሁለት አንድ በሁለት ስንት? 6 ይሆናል ማለት ሸ ስንት ናት? 6። ስለዚህ እቺን 6 እዚች ሸ ቦታ ላይ ስከት ይሄ ነገር 30 መምጣት አለበት ማለት ነው አይደለ? ስለዚህ 2 ሲባዛ 6 ስንት ነው? 12 12 ሲደመር 18 30
ሁለት ፍርቅ ውጫዊ አንግሎች ሁልጊዜ ምንድን ናቸው? እኩል ናቸው ማለት ነው። ስለዚህ በዚህ ነው ይህን የምንሰራው። 24ኛው ጥያቄ ለማንኛውም ካሬ እያንዳንዱ ውስጣዊ አንግል ልኬት ስንት ነው አለ። ለማንኛውም ካሬ እንግዲህ ካሬ ማለት ማለት ነው። ካሬ ማለት አራቱም ጎኖች እኩል ይሆኑ ማለት ነው። ያ ማለት አራቱም ጎኖች እኩል ይሆኑ ማለት ነው አይደለ? ስለዚህ ለማንኛውም ካሬ እያንዳንዱ ውስጣዊ አንግሎች ስንት ናቸው አለ። ስለዚህ እያንዳንዱ አንግሎች ማለት እዚች ጋር ያሉት እቺ ስንት ናቸው? ይሄ ግልጽ ነው አይደለ? ካሬ ከሆነ ሁሉም ድምሮቹ እዚህ ጋር 90 90 90 90 ነው ማለት ነው። ስለዚህ ይሄ ሀ ይሆናል ማለት ነው። ሀ ነው። ስለዚህ ምክንያቱም ይሄ እንደዚህ አይደል የመጣው፣ እዚህ ይሄ ቀጥ ያለ ነው አይደለ? ስለዚህ ማዕዘናዊ አንግል ነው ማለት ነው። እዚች ማዕዘናዊ ናት፣ እቺ ማዕዘናዊ። ስለዚህ 90 90 90 አጠቃላይ ስንት ይሆናል? 360 ይሆናል ማለት ነው። ስለዚህ 24ኛው ሀ 90 ዲግሪ ብለን እንመልሳለን። 25ኛው ደግሞ አንዱ አንግል ማዕዘናዊ የሆነ እና ሁሉም ጎኖች እኩል ርዝመት ያላቸው ፓራሌሎግራም ምን ተብሎ ይጠራል አለ። በደንብ አስተውሉ። አንዱ አንግል ማዕዘናዊ አለ። ስለዚህ አንዱ አንግል ማዕዘናዊ፣ ያ ማለት ማዕዘናዊ ምንድን ነው? እንደዚህ የሆነ ነው አይደለ? አንዱ አንግል ማዕዘናዊ ነው አለ። ከዛ በኋላ ደግሞ ሁሉም ጎኖቹ ምን ይሆኑ አለ? እኩል ይሆኑ አለ። ስለዚህ ይሄም እኩል ይሆኑ ፓራሌሎግራም ማነው አለ። ስለዚህ አንዱ አንግል 90 ሆኖ አራቱም እኩል ናቸው ከተባለ በቃ ሁሉም አራቱም ጎኖች እኩል ይሆኑ ማና ማን ነው? ሮምበስም አራቱም ጎኖች እኩል ናቸው። አስተውሉ ይሄንን። ሮምበስ ከተባለም አራቱ ጎኖች እኩል ናቸው። ነገር ግን እዚች ጋር ምን ብሎናል? አንዱ አንግል ግን ማዕዘናዊ ብሎናል አይደለ? ስለዚህ አንዱ አንግል ማዕዘናዊ ከሆነ ግዴታ ማን ነው ማለት ነው? ይሄ ካሬ ነው ማለት ነው። ካሬ ነው። እዚህ ጋር ሮምበስ የለንም። ስለዚህ ክብ በፍጹም ሊሆን አይችልም አይደለ? ክብ አይሆንም። ሬክታንግል ደግሞ ሁለቱ ትይዩ ጎኖች ብቻ ናቸው እኩል የሚሆኑት። ይሄና ይሄ እኩል ናቸው። ይሄና ይሄ እኩል ናቸው። ይሄና ይሄ እኩል ናቸው። ይሄ ምንድነው? ሬክታንግል የምንለው ነው። ጎን 3 በፍጹም እዚህ ውስጥ አይገባም አይደለ? ስለዚህ ይሄ ምላሻችን ካሬ ይሆናል ማለት ነው። 25ኛው ካሬ ይሆናል። የገጽ ብዛቱ 4 የሆነ ከሚከተሉት ምስሎች ውስጥ የትኛው ነው ያለን? እንግዲህ ገጽ ስንል ምን ማለት ነው? ሁልጊዜም ጠጣር የሆኑ ምስሎች 3 ነገሮች አሏቸው አይደለ? አንድ ቨርቴክስ ብለን የምንለው ነው መገጣጠሚያ። ሁለተኛው ይሄ ገጽ ብለን የምንለው ነው። አሁን የተጠየቅነው ምንድን ነው? የገጽ ብዛት ነው ያለን። ስለዚህ የገጽ ብዛት 4 የሆነው ሀ ላይ ይህንን ምስል አስቀመጠ። ይሄ ምስል ምንድን ነው? ይሄ ሬክታንግላዊ ፕሪዝም ነው። ፕሪዝም ማለት ምንድን ነው? ሁለት ትይዩ መስመሮቹ እኩል የሆኑ ማለት ነው አይደለ? ፕሪዝም ስንል የስ ስለዚህ ይሄ ሬክታንግላዊ ፕሪዝም እንለዋለን። ሁልጊዜ ፕሪዝምን የምንበይነው በምኑ ነው? በመሰረቱ ነው ማለት ነው። መሰረቱ ምንድን ነው? ሬክታንግል ነው አይደለ? ስለዚህ ሬክታንግላዊ ፕሪዝም ተብሎ ይባላል። አሁን የዚህ የገጽ ብዛቱ ስንት ነው? የዚህኛው እንግዲህ ገጾችን እንዴት ነው የምናውቀው ስንል ገጾች ማለት ከምስሉ ጠፍጣፋው ክፍል ማለት ነው። ለምሳሌ ይሄ ገጾችን እዚህ ጋር ስናይ ለምሳሌ እዚህ ጋር ምን አለ? ይሄ ገጽ ነው። እዚህ ጋር ጠፍጣፋው ክፍል ማለት ነው። እዚች ጋር ያለው ይሄ ገጽ ነው። ይሄ ጠፍጣፋው ክፍል ገጽ ይባላል። ስለዚህ ይሄ ምን ያህል ገጽ አለው? ለምሳሌ አሁን ይሄ የመጀመሪያ የምናየው ክፍል ነው አይደለ? የመጀመሪያው አንድ እዚች ጋር አለ። የዚህ ተቃራኒ ደግሞ ከየት አለ? ከስር በኩል አለ አይደለ? ከስርም አለ። የዚህ ተቃራኒ ከስር አለ። ስለዚህ 1 2 ሆነ። ይሄኛው ደግሞ አለ እዚች ጋር ሶስተኛ አይደለ? የሱ ተቃራኒ ደግሞ በዚህ በኩል አለ አይደለ? ስለዚህ 1 2 3 4 5 አለ። ይሄኛው የዚህ ተቃራኒ ደግሞ በዚህ በኩል አለ። ስለዚህ 6 ሆነ ማለት ነው። ከስር አለ፣ ከላይ አለ፣ ከዚህ ጎን ያሉት አጠቃላይ ሲደመሩ ስንት ነው? 6 ሆነ። እዚህ ይሄ 4 ነው ያለን፣ ይሄ አይደለም ማለት ነው። ይሄንንም ስናይ ከ4 በላይ ናቸው አይደለ? እዚህ ጋር አለ፣ እዚህ ጋር አለ። ይሄኛው የምናየው እነዚህ ይሄ አሁን ፔንታጎናል ፕሪዝም ይባላል። ይሄ ፔንታጎናል ፕሪዝም ነው። ይሄ ፔንታጎን ማለት ባለ 5 ጎን ማለት ነው አይደለ? ፔንታጎናል ፕሪዝም ነው። ስለዚህ የጎን ብዛቱ ይሄ 7 ነው። ይሄ የገጽ ብዛቱ ይሄ 7 ነው። የገጽ ብዛቱ ይሄ 6 ነው። ሐመርኋ ላይ ስንመጣ ደግሞ ካሬ ወይም ስኩዌር ፒራሚድ ይባላል። ይሄ ስኩዌር ፒራሚድ ይሄኛው ይሄ ጎንና ይሄ ጎን እኩል ነው። ይሄኛው በዛ በኩልም አለ በዚህ በኩልም አለ ማለት ነው። እንደዚህ መጥቶ
እንደዚህ ነው የመጣው አይደለ? ይሄ ካሬ ነው። ስለዚህ ካሬ ፒራሚድ እንለዋለን ይሄ። ስለዚህ ካሬ ፒራሚድ ስንት ገጽ ብዛት አለው? ይሄኛውም 4 አይደለም ያለው ማለት ነው። ስለዚህ የገጽ ብዛቱን እዚህ ጋር ስንቆጥር ስንት ይሆናል? ሉክ በዚህ በኩል አለ አይደለ? ይሄ አለ፣ ድጋሚ እዚህ ጋም አለ አይደል? ከዛን የዚህ ተቃራኒ በዚህ በኩል አለ፣ የዚህኛው ተቃራኒ ደግሞ በዚህ በኩል አለ። ስለዚህ አጠቃላይ ደግሞ ከስሩ ምን አለ? አንድ አለች ማለት። ስለዚህ ከስር አንድ፣ እዚህ ጋር ደግሞ አጠቃላይ 4 ጎኖች ገጾች አሉ። ከስር አንድ አለች፣ 5 ገጽ ነው ያለው ማለት። ይሄ ባለ 5 ገጽ ነው። መላይ ደግሞ ይሄ ደግሞ ምንድን ነው? ይሄ ትሪያንጉላር ፒራሚድ ይባላል፣ ወይም 3 ማዕዘናዊ ፒራሚድ እንለዋለን። እንግዲህ 3 ማዕዘን ነው አይደል መሰረቱ። እዚች ጋር ስታዩት እቺ እዚች ጋር ሄደች። የስ ከዛን ይሄ እዚህ ጋር እንደዚህ አለ። ይሄ እዚህ ጋር ያለው መስመር፣ ይሄ መስመር፣ ከዛ ይሄ መስመር አለ። 3 ማዕዘናዊ ፒራሚድ ይባላል። እዚህ የገጾቹን ብዛት ስናይ ስንት ናቸው? 4 ናቸው ማለት። ይሄንን ስንቆጥር 4 መሆናቸውን በምናውቃለን። እዚህ ጋር አንድ አለ፣ ይሄኛው አይደለ? ከዛን በዚህ በኩል ሌላኛው አንድ አለ። ዜን እዚህ ጋር የምናየው አንድ አለ ከስር። ከዛ በዛ በኩል ደግሞ ምን አለ? አንድ አለ ማለት ነው። 4 ጎን። ስለዚህ ከስር አንድ፣ ከላይ 3 ገጾች አሉት። አጠቃላይ 4 ገጾች አሉት ማለት ነው። ስለዚህ ይሄኛው ምን ይሆናል? መ ይሆናል ማለት ነው። ምላሻችን 3 ማዕዘናዊ ፒራሚድ ነው። ባለ 4 ገጽ ያለው 3 ማዕዘናዊ ፒራሚድ ይባላል ማለት ነው። 27ኛው ደግሞ ቀጥሎ የቀረበው ጠጣር ምስል ስንት መለያያዎች አሉት አለ። ስንት መለያያዎች አሉት አለ። እዚህ ጠጣር ምስሎች ቅድም እንዳልኳችሁ ገጽ አለው፣ መለያያ አለ፣ መገጣጠሚያዎች። እነዚህ ነገሮችን በደንብ ማወቅ መቻል አለብን። ስንት መለያዎች ነው አለው ነው ያለን። እዚህ መለያዎቹን በምናይበት ሰዓት ላይ ይሄ መለያዎች ሲባል ምንድን ነው? እዚች ጋር ያሉት ማለት ነው። ከዚህ ተነስተን አንድ ወደዚህ እንሄዳለን አይደለ? እዚህ ጋር እዚህ ጋር እዚች ጋር እዚች ጋር እዚች ጋር እዚች ጋር እና እቺ ከዛን እዚች ጋር፣ እነዚህ ናቸው መለያዎች የምንላቸው ማለት ነው። ስለዚህ 1 2 3 4 5 6 7 8 መለያዎች አሉት ማለት ነው። 8 መለያዎች አሉት። አያችሁ፣ ይሄ የ27ኛ ጥያቄ ሐመር ውሃ ይሆናል ማለት ነው። ዲያሜትሩ 10 ሳንቲሜትር የሆነ ክብ ራዲየሱ ስንት ነው አለን። እንግዲህ ይህን ስለ ክብ ስትማሩ ምን ተምራችኋል? ክብ እንደዚህ ነው አይደለ? ስለዚህ ይህንን እኩል እምብርቱ ላይ የክቡ እምብርት እንደዚህ ቆርጦት የሚያልፈው ነገር ምን ብለናል? ይሄ ምን ብላችኋል? ዲያሜትር ይባላል። ይሄ ዲያሜትር ይባላል። ቺ መሀል ላይ ከፍሎት የሚያልፈው ዲያሜትር ይባላል። እንግዲህ ይህንን ዲያሜትር ደግሞ ለሁለት ስንከፍለው፣ ለሁለት ስንቆርጠው ግማሿ የዲያሜትሯ ግማሿ ምን ትባላለች? ቺ ሬዲየስ ትባላለች ማለት ነው። እዚህ የተጠየቅነው ዲያሜትሩ ስንት ነው አለን? 10 ነው ብሎናል። ከዚህ እስከዚህ 10 ነው ሙሉ ማለት ነው አይደለ? ስለዚህ ዲያሜትሩ ስንት ነው? 10 ተሰጥቶናል። ከዛ በኋላ የተጠየቅነው ምንድን ነው? ሬዲየሱ ስንት ይሆናል አለ። አሁን ዲያሜትር ማለት ምን ማለት ነው ነው? ይህንን ህጉን ማወቅ አለባችሁ መጀመሪያ። ስለዚህ ዲያሜትር ማለት ከዚህ ሙሉ ነው አይደለ? ያ ደግሞ ማለት ለሁለት ስንቆርጠው እቺ ሬዲየስ ናት፣ እችኛዋም ሬዲየስ ናት። ስለዚህ ዲያሜትር ማለት ሬዲየስ ሲደመር ሬዲየስ ማለት ነው። አንድ ሬዲየስ ከዚች ያለችው ግማሿ፣ እችኛዋ ሌላኛዋ 2 ሬዲየስ። ስለዚህ ዲያሜትር ማለት እኩል ይሆናል 2 ራዲየስ ማለት ነው። ስለዚህ የተጠየቅነው ማንን ነው? ሬዲየሷን ነው። ስለዚህ እችን ምን አረጋለሁ? ሲካፈል ለ2 አረጋለሁ። እቺ በዚህ ትጠፋለች። ሬዲየስ ማለት ዲያሜትር ሲካፈል ለ2 ዲ ሲካፈል ለ2 ዲያሜትር ስንት ሰጥቶኝ? 10 ሲካፈል ለ2 ስንት ይሆናል? 5 ይሆናል ማለት ነው። 5 ሳንቲሜትር የተሰጠኝ መለኪያውን ማስቀመጥ አለብኝ። ስለዚህ ምላሼ 5 ሴንቲሜትር ይሆናል ማለት ነው። አሁን በዚህኛው ዓመት ደግሞ ሬዲየሱን ሊሰጣችሁ ይችላል፣ ዲያሜትሩን ሊጠይቃችሁ ይችላል ማለት ነው። ስለዚህ ግንኙነታቸውን ማወቅ ነው። ዲያሜትር ማለት 2 ሬዲየስ ማለት ነው። 29ኛው ጥያቄ በአዲስ አበባ ዩኒቨርሲቲ በ2012 ዓ ም በተለያዩ የሙያ መስኮች የተመረቁ ተማሪዎች ብዛት በሚከተሉት ባር ግራፍ እንደተገለጸው ቢሆን በጋዜጠኝነት ሙያ የተመረቁ ተማሪዎች ብዛት ስንት ነው አለ። በምን? በጋዜጠኝነት። ስለዚህ የሙያ መስኩ የት ነው የተዘረዘረው? በአግድም መስመሩ ላይ የሙያ መስክ ተዘርዝሯል። አንደኛው ምህንድስና አለ እዚህ ጋር፣ ሁለተኛ ሕክምና፣ ሶስተኛ መምህርነት፣ አራተኛ ጥብቅና፣ አምስተኛ ጋዜጠኝነት አለ። እዚህ ይሄ የሙያ መስክ ነው። እዚህ ጋር ደግሞ
ቋሚ መስመሩ ላይ ደግሞ የተመራቂ ተማሪዎች ብዛት ነው፣ የተመራቂ ተማሪዎች ብዛት። ስለዚህ እኛ የተጠየቅነው ምንድን ነው? በጋዜጠኝነት ሙያ የተመረቁት። ጋዜጠኝነትን የት ሄጄ ነው ፈልገው? በአግድም መስመሯ ላይ፣ አግድም መስመሯ ላይ ይኸው ጋዜጠኝነትን አገኘው ማለት ነው አይደለ? ስለዚህ የመጠኑን ለማየት የተመረቁ ተማሪዎች ብዛቱን ለማየት ምን አደርጋለሁ? ይህን መስመር ይዤ ቀጥታ ወደ ጎን ነው የምሄደው ማለት ነው፣ ወደ ጎን አያችሁ። ስለዚህ ጋዜጠኝነት የተመረቁ ተማሪዎች ስንት ናቸው? 150 ማለት ነው። ይሄ ይሆናል 150። የመጨረሻ ጥያቄያችን ጥያቄ ቁጥር 30 ብዛታቸው ቀ የሆኑ ቁጥሮች ድምር 60 አለን። ድምር 60 አማካኛቸው ደግሞ 5 ነው አለን። የቀ ዋጋ ስንት ነው? ስለዚህ የተሰጠንን መጀመሪያ ማውጣት። ምን ብሎ ጠየቀን? ድምር አለን። ስለዚህ ድምር ተሰጥቶናል። እቺ ድምርን ልበላት ወይም ድምር ልበሎሽ። ድምር ስንት ነው የሰጠን? 60 ተሰጠን። ከዛስ አማካኝ ተሰጠን አይደለ? አማካኝ ስንት ነው የሰጠን? 5 ተሰጠን። ከዛ በኋላ የጠየቅነው ምንድን ነው? ብዛት ስንት ነው አለ። ይኸው ብዛታቸው ቀ ብሎናል አይደለ? ስለዚህ ብዛቱን ነው ማለት ነው። ይሄ ከእነዚህ 3 ነገሮች ቀመራቸውን እንዴት ነው ማውጣት የሚቻለው? እንግዲህ ቀመራቸው ማለት ነው አማካኝ እኩል ይሆናል ድምር ሲካፈል ለብዛት ማለት ነው። ይህን ፎርሙላ መያዝ አለባችሁ ማለት። ስለዚህ አማካኝ ማለት ድምር ሲካፈል ለብዛት ማለት ነው። እዚህ ጋር አማካኛችን ስንት ነው የሰጠን? አማካኝ 5 ነው የሰጠን አለ። 5 እኩል ይሆናል የተጠየቅነው ምንድን ነው? ድምር ተሰጥቶናል አይደል? ድምር ስንት ናት? 60። ይኸው 60 ሲካፈል ብዛት ምን ብሎናል? ቀ ብሎናል። ብዛትን አይደለ? ሲካፈል ለቀ ማለት ነው። የተጠየቅነው ቀን ነው። ስለዚህ ቀን ለማግኘት ምን አደርጋለሁ? እዚች ጋር አንድ አለ። ይሄን ክሪስ ክሮስ ማድረግ ማለት ነው። ስለዚህ ክሪስ ክሮስ ታደርግ 5 ሲባዛ ቀ 5 ቀ ሆነች። እቺ እኩል ይሆናል 1 ሲባዛ 60 ቀን ለማግኘት ለ5 ማካፈል አይደለ? እኩል ይሆናል ቀ ስንት ይሆናል? 60 ሲካፈል ለ5 12 ይሆናል ማለት ነው። 12 ይሆናል። ይሄ እንግዲህ እነዚህ በጠቅላላ የ2015 የሚኒስትሪ ጥያቄዎች ናቸው። ጥያቄዎቹ ቀላል ናቸው፣ ግን ጥንቃቄ የሚፈልጉ ናቸው። ሊያሳስቷችሁ የሚችሉ ጥያቄዎች አሉ መሀል ላይ። ስለዚህ እነዚህን እናንተ እየተለማመዳችሁ አስተውላችሁ በደንብ ገብቷችሁ ለፈተና እንድትዘጋጁ ከወዲሁ እነግራችኋለሁ። በቀጣይ ሌሎች ትምህርቶችን ደግሞ ልክ እንደዚሁ ይዤላችሁ እመጣለሁ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት አስቀምጡልኝ። በማንኛውም ሰዓት ላይ በአፋጣኝ ልመልስላችሁ ሞክራለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ መልካም ቆይታ